ከፋኖ ጋር የተያያዙ ነገሮችን አጠር አድርገን እናንሳና የመጨረሻውን እንቀጥላለን። ሰሞኑን በርካታ መረጃዎች እየወጡ ነው እና እነዛ በርካታ መረጃዎች የሚያመላክቱት ነገር በፋኖ ውስጥ ያለው ችግር እና መዋቅሩም እየተዳከመ መሄዱን የሚያመላክቱ ናቸው። አንደኛው ሳይድ በአንድ በኩል የእርስ በርስ መገዳደል መጠፋፋት የታየበት ነው። ብሪጅ ሚዲያ ላይም ሰርተው አይቻለው። ሁለተኛ የአመራሮቹ እጅ መስጠት ነው። ብዙዎቹ በተለይ በጎንደር ሳይድ ያሉት እጅ መስጠት ስራ እየሰሩ ያሉትን አይተናል። ዛሬም እንደዚህ አይነት ነገሮች ሰምቻለሁ። በአመራር ውስጥ ያለ እጃቸውን እየሰጡ መሆኑ። ሶስተኛው አውረጃዊነቱ በጣም ግልጽ ሆኖ የወጣበት በተለይ ጎንደር ልሂቃን አሁንም ቅሬታቸውን በአደባባይ መግለጽ የጀመሩበት ብቻ ሳይሆን ፋኖን እንደግፋለን ብለው በተቃራኒው ደግሞ እጃቸውን ሲሰጡም ደግ አደረጋችሁ እንኳንም እጅ ሰጣችሁ አይነት ተቃርኖ የሚመስል ግን በውስጡ እውነት ያለበት ብዬ እኔ ማምነው ድርጊት ሲያደርጉም ወይ ትክክለኝነት ያለበት ብዬ ማምነው እናያለን። የዲያስፖራው መዳከም ትናንት እንደውም አጭር ነገር አንስቼ ብዙ ሰው ደወለልኝና ኦልሞስት ዲያስፖራው ተስፋ ቆርጧል። የገንዘብ ምንጭም ከሌለ ደግሞ ያው ትግሉ ከባድ ነገር ውስጥ ነው የሚገባው። የነዚህ ድምር ውጤት በዚህ በፋኖ መዳከም ውስጥ ትርጉም አለው የሚል ሐሳብ ይነሳል። በሌላ በኩል ደግሞ አይ በየቀኑ ዘመቻ ነው ያለው፣ በየቀኑ ጦርነት ነው። አንዳንድ ሚዲያዎች አንዳንዶች የነጌታቸው አሰፋ ይሏቸዋል የደህንነት ድሮ ያደራጃቸው እነሱ ዴይሊ አሁንም ቀጥለዋል። የአማራ ክልል ጦርነት አለ፣ አማራ ክልል ጦርነት አለ፣ በዚህ በኩል ጦርነት ነው ምናምን የሚል አይነት ስሜቶች ታያለ። ዘመነ ካሴ መጥቶ የተናገረ ምናምን አዲስ አበባን ብንገባ የሚከዱ ሰዎች ይኖራሉ፣ ስንገባ የሚከዱ ሰዎች አሉ አለ ምናምን እያሉ ሞመንተሙን ደግሞ ለመጠበቅ የሚካሄድ ነገር እመለከታለሁ። እና አፈወርቅ ምንድነው የታየ የፋኖ ስታተስ ምን ቁመና ላይ ነው ያለው? አይ ቲንክ ለኔ ከወራት በፊት አይ ቲንክ ብሪጅ ላይ ሁን አንተም ጋር የተወሰነ አንስተነው ነበር። አንድ ያልነው ነገር ምንድን ነበር መሰለህ? ፋኖ መደራደር ካለበት መደራደር ያለበት ጊዜ አሁን ነው የሚል ይሄ መከፋፈል የሚባል ነገር ሳይመጣ ዘመቻ አንድነት የሚባል በዘመቻ አንድነት ስም የሚካሄድ መጠፋፋት ሳይመጣ ቀድመን ተናግረን ነበር። አሁን ቢያንስ ለመደራደር የምትችሉባቸው መንግስት ፈቃደኝነቱን ገልጿል። እናንተ መደራደር የምትችሉበት አቅም ትልቅ አቅም መገንባት የምትሉ ከሆነ ትልቃችሁ ይሄ ነው፣ ከዚህ በላይ ትልቅ የላችሁ ብለን ስንናገር ብዙዎቹ ወጥተው አይ ገና ነው we are not strong enough 90% 80% ክልሉን ተቆጣጥረን እያስተዳደርን ነው የሚል ኃይል ስቲል እያሉ ያሉት we are not strong enough ለዲያሎግ ለመነጋገር ለመወያየት ለመከራከር we are not strong enough 80% ክልሉን ተቆጣጥረ ያለው መቆጣጠር ብቻ አይደለም አንገቨርን ማድረግ ብቻ አይደለም መንግስታዊ አገልግሎቶችን እየሰራው ነው የሚል ቡድን ታዲያ ይሄን ያህል አቅም አለኝ ካልክ ከክፍለ ጦር ዘልዬ በእዝ ደረጃ ተደራጅቻለሁ ካልክ ከመንግስት ይመስለኛል ትላንትና ጌታ አስራደ የተባለው የአፋድ መሪ ያለው ምንድነው ከመንግስት በወታደር ብዛት በአራት እጥፍ እንበልጠዋለን በትጥቅ ብዛት በእጥፍ እንበልጠዋለን የሚል ነገር ነው የተናገረው። ይሄ አቅም ካለ ለምን አትደራደሩ? ለምን አትወያዩ? ተደራደሩ ስትለው አይ በቂ አቅም አልፈጠርንም በየመድረኩ ምን ነው ሲሉ መሰለው። ከዛ በኋላ የሆኑ ነገሮችን ደግሞ እንያቸው። ከሁለት ወር ኦልሞስት ሁለት ወር ሊሞላው ነው 50 ምናምንኛ ቀን ውስጥ ገብቷል መሰለኝ አይደለም ዘመቻ መጠፋፋት ከተጀመረ 50 ምናምን ቀን ስታደርግ የነበረው ነገር በሙሉ እርስ በእርስ መገዳደል በእነዚህ 50 ቀናት ውስጥ ፋኖ ከመንግስት የታጠቁ ኃይሉ ከመንግስት ወታደሮች ከጥምር ሰራዊቱ ጋር ካደረገው ውጊያ በላይ የተዋጋው እርስ በርሱ ትላንትና ከመከላከያን ይሸሽ የነበረ
ፋኖ ዛሬ ወደ መከላከያ መሸሽ ነው በገፍ ተራ ይሄ ተራወት ታጣቂ አይደል አመራሮች ሳይቀሩ ለምሳሌ በቅርቡ ለመንግስት የጸጥታ ኃይሎች እጁን ሰጠ የተባለው ጸዳሉ የተባለው ሰው ለምንድን ነው እጁን የሰጠው ሲባል የአማራ ፋኖ ህዝባዊ ድርጅት የፖለቲካ ጉዳይ ኃላፊ አቶ ጌታ አስራደ ያለው ምንድነው ወንድሙ በሌሎች ፋኖች ስለተገደለበት ነው የፋኖ አመራሮች በሌሎች ፋኖ አመራሮች ስለተገደሉባቸው ነው እርስ በርስ እየተገዳደልን ስለሆነ ነው ከመቶ በላይ ከዚህ በፊት ክዱት ነበርኛ በመቶዎች የሚቆጠሩ ፋኖች እርስ በርስ በመገዳደል ውስጥ ህይወታቸውን አጥተዋል አመራሮች እየሞቱ ነው ሲባል ይካረም ይሄው ይሄ አመራር ወጥቶ ቃል በቃል ነው ያለው ከመቶ በላይ አመራሮቻችን የአማራ ፋኖ ህዝባዊ ድርጅት የሚባለው በአቶ እስክንድር ነጋ የሚመራው ከሚመራው ላይ ብቻ ከመቶ በላይ አመራሮችና አባሎች ተገለውብናል ካለ በዛኛው በተቃራኒ ወገንስ ስንት ሞቷል ይሄ መገዳደል ተስፋ አስቆርጦታል የታጠቀው ቡድን የአማራ ህዝብ ደግሞ በደል ደርሶብሃል ጉዳት ደርሶብሃል የሉና አደጋ ተጋርጦብሃል ብለ በሱ ስም ትጥቅ ትግል ጀመርክና ያንን የሚያስንቅ ውድመት አመጣህ ስለዚህ ህዝቡን ተሰላሽቷል ህዝቡ አሁን መሸከም የሚችልበት አቅም የለው ምክንያቱም ያላረሰ ቀለም ሊሰፍር ላይ ይችላል ለራሱ ህልውናውን ያላረጋገጠ ህዝብ ህልውናውን ማረጋገጥ አይችልም የፋኖን ህልውና ሊያረጋግጥ አይችልም በክልል ውስጥ ይሄ ችግር ኮንቴንት ተደርጎ ላለፉት 2 አመታት መቆየቱ ህዝቡን በቀጥታ የዝርፊያ ተጋላጭ አድርጎታል ያለውን ጥሪት በዝርፊያ ያጣል ወጥቶ እንዳይሰራ መስራት አይችልም በተደጋጋሚ ጊዜ ስንለው የነበረው ምንድነው ገበሬው በየማሳው ላይ በየሞፈር በየቀንበሩ ስር ነው እየተገደለ ያለው ማለት ሲቪሊያን በድሮን ተገደሉ እንደዚህ ሆኑ ሚለው አካል ስብሰባዎችን በቅርብ ቪዲዮዎችን እያየው ነበር ሰሞኑ አቶ እስክንድር ነጋ ከተወሰኑ ህዝቦች ጋር ከተወሰኑ የህብረተሰብ ክፍሎች ጋር ያደረገው እነዛ ሁሉ ሲቪሊያን በአንድ አዳራሽ ውስጥ አጭቆ አንድ የታጠቀ ቡድን ሲያወያይ እሱን ታርጌት ያደረገ ጥቃት ሲሰነዘር ምን ማለት ምንድነው የሚሆነው የሲቪሊያን ሞትን ነው ሙሾ የሚያወርዱት ማለት ነው ሲቪሊያኖችን ያጋለጡ በጥቃት በጣም የሚያሳዝነው አንደኛው ለህብረተሰቡ የአማራ ህዝብ እነዚህን ኃይሎች መሸከም የሚችልበት አቅጣንቃውን አጥቷል አሁን ህዝቡ ጀርባው የቆሰለ አህያ ሆኗል ጀርባው የቆሰለ አህያ በምንም ተአምር ልትጭናታለች እሺ አትልም ትራገጣለች ጭነቷን ታራግፋለች የአማራ ህዝብ በእንደዛ አይነት ደረጃ ላይ ሆኗል ዲያስፖራው ትላንትና አንስተዋል ዲያስፖራው በከፍተኛ ደረጃ ተሰላሽቷል መንደርተኝነት ተጠናውቶታል አሁን ጨርሶ ለበየመንደሩ ላለው ጎበዝ አለቃ የተወሰነች ሳንቲም ይወረውር እንደሆነ እንጂ መሰባሰብ የሚባለው የተሰባሰበ ኃይል አስተዋጽኦ ማድረግ አይፈልግም ሁሉም በየኪሱ ፋኖ ይዟል ሁሉም ከኪሱ የሚከፍላቸው ፋኖች አሉት በዚህ ሁኔታ የሚቀጥል ከሆነ የእስክንድር ፋኖ የዘመነ ፋኖ እንደምንለው ዲያስፖራው በጠቅላላ የከሌ ፋኖ እየተባለ ስም ይኖረዋል ማለት የኔ ፋኖ አለው አፎር በደንብ አለው አሁን አይብስም ዲያስፖራው ብለን ተመልከቱ ይሄ ሁሉ ማለት ከጊዜው ለምንድን ነው እኛው ለምሳሌ እኔ መንግስትን ይደግፋል የምባል ሰው ነኝ አይደል ፋኖ አንድ መሆን አለበት መሰባሰብ አለበት ስንል ለምንድን ነው አንድ ቢያንስ ለድርድር ምቹ ያደርጓል ሲሰባሰቡ ቢያንስ አቅም ፈጥረናል ስለዚህ ብንደራደር ያዋጣናል ሊሉ ይችላሉ እንደው ተሰባስበው ጉልበት መፍጠር ባይችሉ ተሰባስበው ጭንቅላት የተሻለ ጭንቅላት መምጣት ይችላሉ ብለን ስለምናስብ እንደው እስቲ ባካችሁ ሞክሩት ለምሳሌ እነሱ አንድነት ዘመቻ ከመጀመራቸው በፊት እሺ እስክንድር ከናንተ ጋር መዋሃድ አልፈለገም እስክንድር የሚመራቸው ፋኖች ከናንተ ጋር መዋሃድ አልፈለጉም እናንተ እንተባበራለን የምትሉት አራቱ ሸዋ ላይ ወሎ ላይ ጎንደር ላይ እዚህ ጎጃም ላይ ያላችሁ ለምን አንድ አትሆኑም ለምን አትዋሃዱ ደን ቢያንስ 5-6 ከነበረው ግሩፕ እናንተ ስትዋሃዱ ወደ 2 ይመጣል ተሞከረ የቋራ ዲክላሬሽን ተብሎ የመጣው ነገር ምንድነው ተዋሃደናል ነው
ማለት አብረው እየሰሩ የነበሩ ሰዎች አብረው ለመስራት ተስማምተናል የምንሰራበት ስም ደግሞ በዚህ ስር ነው ከማለት የዘለለ ነገር የለው ትላንትና ለምሳሌ ከትላንትና ነው ከትላንት ወዲያ የአማራ ፋኖ በጎጃም የሚባለው ያቶ ዘመነ ካሴ ድርጅት መግለጫ አውጥቷል በአማራ ፋኖ በጎጃም በሚላ ማታ ነው መግለጫ አውጥቷል ለዛው ቃል በቃል ይሄንን ነገር ሲሉ ያልኩት ምንድነው የቋራ ዲክላሬሽን መውጣት ለኔ የነገረ የሰቆጣ ዲክላሬሽንን አስፈላጊነት ነው ምክንያቱም የጭንቅላት ውስንነት ችግር ያለባቸው ሰዎች ይሄ ስታንቲንግ የሚባለው የጭንቅላት መቀንጨር ያለባቸው ሰዎችን ለመርዳት ተብሎ የተቋቋመ ሰቆጣ ዲክላሬሽን የሚባል በምክትል ጠቅላይ ሚኒስትር የሚማር ደመቀ መኮንን በዛ ችግር የተጠቁ ሰዎች ካልሆኑ በስተቀር እነዚህ ሰዎች የቋራ ዲክላሬሽን ብለው የመጡት ምንድነው አዲስ ነገር ያመጣው ማለት በህዝብ ጭንቅላት በህዝብ ሀብት በህዝብ ህይወት በህዝብ ንብረት ከመቀለድ ይዘለለ ምንድነው ያመጣው ለነዚህ ሰዎች ድላቸውስ ምንድነው ድላቸው ምንድነው ለነዚህ ሰዎች እነዚህ ሰዎች ሲዋጉ እኮ እየተዋጋን ነው እንደዚህ ያደረግን ነው ይሄንን ትምርት ቤት ዘጋን ይሄን መሰረተ ልማት አወደምን ይሄን የመንግስት አገልግሎት አቋረጥን ይሄን እኮ ድላቸው ለነዚህ ሰዎች እነዚህ ሰዎች ትልቁ ችግራቸው ምንድነው ቢያንስ ቆም ብለው ከምን ተነሳ ወዴት ሄድን ስንነሳ የነበር የአማራ ህዝብ ሁሉና አሁን ምን ላይ ነው ያለው ከፍቷል ወይስ ቀንሷል ይሄንን ኦዲት ማድረግ ያለባችሁ ለኦዲት ቶርሊ አይደለም አሁን 2 አመት ሙሉ ተዋክተ ክልሉ ስታነድ ቆይታ ዛሬ የደረሱበት ደረጃ እኮ ገበሬው ማዳበሪያ እንዳትወስድ እኮ ይያሉታል ማዳበሪያ እንዳትወስድ ለምን መንግስት ውድ እየሸጠለ ነው ውድ እየሸጠለ ስለሆነ ማዳበሪያ እንዳትወስድ ሌላ አማራጭ ምንድነው ገበሬው መንግስት ባለም አቀፍ ገበያ ላይ መቼም ይሄን ማዳበሪያ ውድ ነው ብለው ፕሮፓጋንዳ የሚሰሩ ሰዎች ባለም አቀፉ መድረክ ላይ ኦንላይን ላይ ገብተው በአንድ ኩንታል ማዳበሪያ በስንት እንደሚሸጥ ያውቃሉ ማለት ቼክ ማድረግ ይቻላል የኢትዮጵያ መንግስት በቅርብ አሁን በሰሞኑ በኢትዮጵያ የፋይናንስ ፎረም እየተካሄደ ነበር ባለፉት 2 ቀናት እዛ ላይ የቀረበው መረጃ አንድ ኩንታል ማዳበሪያ ወደ 5000 ብር አካባቢ ይደጉማል መንግስት ለአንድ ኩንታል ማዳበሪያ ባለም አቀፉ ገበያ ላይ ማዳበሪያ ዋጋ ስንት ነው መንግስት በስንት ነው አሁን እየሸጠ ያለው ምን ያህሉን ነው እየደጎመ ያለው የሚለው ማየት እየተቻለ ማዳበሪያ አማራጭ በሌለበት ሁኔታ ገበሬው ማዳበሪያ መውሰድ አትችልም አሁን ያለነው ግንቦት ላይ ነው ሰኔ ላይ ገበሬው ማዳበሪያ ማግኘት አለበት ካላረሰ ነገ ምንድነው የሚሆነው ነጋዴው ካልነገደ ምኑን ዘርፎስ ሊበሉ ነው ገበሬው ካላረሰ ምኑን ዘርፎስ ሊበሉ ነው የጤና ተቋማት በእንደዚህ አይነት ሁኔታ እየላሸቁ በሄዱ ቁጥር ህፃናቶች ያለ ክትባት የሚያድጉበት የጠፉ በሽታዎች እኮ ዳግም እኮ እየተከሰቱ ነው ተማሪዎች እኮ ያለ ትምህርት እኮ እድሜያቸው እያለፈ ነው ቤተሰብ ልጆቹን ድሮ ትምህርት ቤት ይልክ የነበረው ልጅ አሁን እኮ ልጆቹን ያለ እድሜ ጋብቻ እኮ እየዳረ እኮ ነው ሴት ልጆች ህፃናት ሳይቀሩ ወደ ትዳር ውስጥ እየገቡ ያለ እድሜያቸው ይሄ ነው ለፋኖ ድሉ አንድ ድል እስቲንገሩ አንድ ድል በጣም እኔ በጣም የሚያሳፍረኝ በፊትኛ ትግል ከመጀመራችን በፊት ከክልሉ ውጪ ይኖር የነበረው አማራ በገፍ ይገደል በገፍ ይፈናቀል ነበር ይሄ አሁን ጋብ ብሏል ይላል እንደ ድል በክልሉ ውስጥ ያለውስ በሚሊዮን የሚቆጠሩ ምን እየሆነ ነው የነሱ ድል ነው ይሄ ደግሞ ገባ ይሄንን ድል አድርጎ የሚወስድ ነው ወይስ ነው ኦፍ ኮርስ ቀንሷል በጣም ትልቅ ነገር ነው ከክልሉ ውጪ ያለው አማራ ተወላጅ እየተገደለ በፊት የምንሰማው ሰቆቃና ምናምን የለም የሌለው በፋኖ ትግል ነው ወይስ በማህበረሰባዊ ለውጥና የአማራ ተወላጆች በሚኖሩበት አካባቢ ከህብረተሰቡ ጋር ያለው ግንኙነት ወይም ዛካ ያለው መንግስት ያደረገው ነገር ነው በሌሎች ክልሎች ላይ ይሄንን ጥቃት ሲሰነዝሩ የነበሩ ሰዎች ያንን ጥቃት የመሰንዘር አቅማቸው በህብረተሰቡ በመንግስት የጸጥታ ኃይሎችም ስለተዳከመ ይሄ ነገር ተዳክሟል ፋክቱ ይሄ ነው ግን ይሄንን ድል አድርገው እንኳን ቢያመጡት የኛ የፈጠረው ጫና ውጤት ነው ብለው እንኳን ቢወስዱት በመደበኛ በሰላም ወጥቶ ይገባ የነበረው በሰላም ይነግድ የነበረው በሰላም ያርስ የነበረው ልጆቹን በሰላም ትምህርት ቤት ይልክ የነበረው በሰላም የጤናና የሌሎች መንግስታዊ አገልግሎቶችን ያገኝ የነበረው
በአማራ ክልል ውስጥ የሚኖረው አማራ ግን ትላንትና ችግር አልነበረበት እነሱ የነጥቅ ትግል ሲጀምሩት ዛሬ ግን በከፍተኛ ደረጃ ስቃይና ሰቆቃ ውስጥ ነው ያለው ይሄንን ስቃይና ሰቆቃውን ስትናገር ምንድነው የሚነግሩ ቁጥሩን ደፍረውት 95% የሚሆነው የአማራ ክልል በቁጥጥራችን ስር ነው በቁጥጥራችን ስር ነው ብቻ አይደለም መንግስታዊ አገልግሎት እየሰጠን ያለ ነው እኛ ነን የባንክ የመብራት የውሃ የቴሌኮም አገልግሎት እየሰጠን ያለ ነው እኛ ነን በ95% የክልሉ ላይ ነው ያለው ኢትዮጵያ ውስጥ 95% ክልል የተቆጣጠረ ኃይል አለ ከተባለ መንግስትም የተቆጣጠረው ክልል የለም 95% የተቆጣጠረው የለም ኦሮሚያ ክልል ውስጥ ለምሳሌ መንግስት 95% አይቆጣጠር ይሄንን በግልጽ መናገር ይችላል ከመንግስት ቁጥጥር ውጭ ሆኑ አካባቢዎች አሉ መንግስት አሁንም እነዛን ለመቆጣጠር ውጊያ እያደረገባቸው ያለው ፋኖ 95%ን የአማራ ክልልን ተቆጣጠር ያለው ካለ 95% የአማራ ህዝብ እረፍት ሰላም አግኝቷል ማለት ነው በሰላም አማራ ክልልን ቀዳሚ ያደርገው ነበር ይሄ ነው ፋክቱ መሬት ላይ ምናየው ፋክት ለኔ ትልቁ ችግር ምንድነው የፕሮፓጋንዳ ትልቁ ችግሩ የውሸት ፕሮፓጋንዳ ተነዛና ይሄ የሚባል አይደለም ውሸት ሲደጋገም እውነት ይሆናል የሚባለው በተወሰነ ደረጃ ሞዲፋይ እናድርገውና ውሸት ሲደጋገም እውነት ይመስላል ወደሚል እናምጣውና የነዚህ ሰዎች ትልቁ ድክመታቸው ውሸትን ደጋግመው ከመናገራቸው የተነሳ ሰው ከማመን በላይ እነሱ አመኑት የራሳቸው ውሸት አሁን የራሳቸውን ውሸት አምነዋል ይሄ የሆነበት ምክንያት ምንድነው ይሄንን የትጥቅ ትግል እየመሩ ያሉ ኃይሎች አብዛኞቹ በደረቅ ወንጀል የሚጠየቁ ወንጀለኞች ከየእስር ቤት እየተሰበረ የወጡ ወንጀለኞች ናቸው ስለዚህ ሰላሙን አይፈልጉትም ሰላም ከመጣ ተጠያቂነት ይመጣል ሰላም ከተመጣ የደም መቃባቶች ያሉባቸው አካባቢዎች ላይ በሰላም ወጥቶ መግባት አይችሉም እነዚህ ሰዎች ስለዚህ ያላቸው ብቸኛ አማራጭ ይሄንን ጦርነት ማስቀጠል ብቸኛው አማራጭ ይሄ ነው ለነዛ ሰዎች ትግሉን እየመሩ ያሉት አውራጃዊነቱ ትላንትና አንድ አማራ ነበር ብለው የተነሱት የአማራ አንገቱ አንድ ነው ሲባል የነበረው ዛሬ አማራ አንገቱ አንድ ነው ይሄ ጄኔቲክ ዲፌክት እንዳለበት አይደለም እንዴ ባለ መልታይ አንገት አይደለም እንዴ ወሉ መልታይ ጭንቅላት አይደለም እንዴ ወሉ ዛሬ ጎጃሜነቱ ከጎንደሬነቱ አላገን እየተጋጨ አይደለም እንዴ ያየን ያለው ዛሬ ጎንደር ሰዎች ለምንድን ነው ሰሞኑን የተነሱት አትሊስት ወደ ወልቃይት እኮ ጥቃት መሰንዘር ተጀምሯል አላማው ምንድነው ዋናው ወልቃይትን የሚያጠቃበት ምክንያት ሆናል ብዙ ሰዎች እና ለምሳሌ ስትጠይቃቸው ለምንድን ነው ፋኖ ወልቃይትን ያጠቃችሁት ስትላቸው ከቲፒኤልኤፍ ጋር ለመተባበር ስምምነት ያላቸው የፋኖ ኃይሎች ወልቃይትን ለቲፒኤልኤፍ አሳልፎ ለመስጠት ሲሉ ወልቃይትን እያጠቁ ነው ጎንደሬው በዚህ ተከፍቷል አሁን የጎንደር ፋኖ ከፍተኛ አመራሮች አሁን እየከዱ ያሉት አንደኛው ምክንያታቸው ይሄ ነው ምክንያቱም ቢያንስ ወልቃይት ላይ መንግስት የወሰደው አቋም ዛሬ ወልቃይት ላይ እነ ኮሎኔል ደመቀ ያዙት አቋም የሰፊው የአማራ ህዝብ አቋም ነበር ይሄ የትጥቅ ትግል ሲጀምር በመሃል ላይ ግን የብጣሽ መሬት ጉዳይ አይደለም የአማራ ትግል የሚል ፋኖ መጥቷል ያ ፋኖ መንግስትና ቲፒኤልኤፍ መካከል ያለችን ክፍተት ተጠቀማለሁ ብሎ እዛ ክፍተት ውስጥ ገብቷል ግን ራሱን መጠየቅ የነበረበት የጭንቅላት ድርቀት ወይም ደግሞ የጭንቅላት መቀንጨር ከሌለባቸው ራሳቸውን መጠየቅ የነበረባቸው በመንግስትና በቲፒኤልኤፍ መካከል እኛ የገባንበት ክፍተት የተፈጠረው ለምንድን ነው ብሎ ነበር ራሳቸው መጠየቅ የነበረባቸው በመንግስትና በቲፒኤልኤፍ መካከል ክፍተት ተፈጥሯል በዛ ክፍተት እኛ ገብተናል እኛ የገባንበት ክፍተት ግን የተፈጠረው ለምንድን ነው ጀነራል ምግበኮ ቃል በቃል እኮ ተናግሯል በእኛና በመንግስት መካከል ያለው ልዩነት የኛ መሬት የኛ ግዛት አካል የሆኑ መሬቶችን በወራሪ ኃይሎች ቁጥጥር ስር ስለሆኑ ነው መንግስት ይሄንን ከመለሰልኛ ከመንግስት ጋር ልዩነት የለንም ብሎ ቃል በቃል እኮ ተናግሯል ስለዚህ በቲፒኤልኤፍ እና በመንግስት መካከል ያለው ግንኙነት ለመሻከሩ ምክንያት ይሄ የመሬት ይገባኛል ጥያቄ ላይ መንግስት ያዘው አቋም ይሄ አቋም የአማራ ህዝብ አቋም ነበር
ይሄ አቋም የብዙ ሰዎች አቋም ነበር ዛሬ ይሄን አቋም የሚገፋ ይሄን አቋም ቲፒኤልኤፍ ይሄን መሬት ወስዳም ቢሆን አይ ቲንክ ሀብታሙ አያሌው ሲያነሳው ሰምቻለሁ አንድ ማዳበሪያ ሁለት ማዳበሪያ ጥይት ካገኘው ወልቃይትን እሰጣለሁ ሚል አይል ተፈጥሯል ይሄ ወልቃይትን እሰጣለሁ ብትል በወሎ ፋኖ ይሄን አቋም ብትይዝ በጎጃም ፋኖ ይሄን አቋም ብትይዝ በሸዋ ፋኖ ይሄን አቋም ብትይዝ በጎንደር ፋኖ ይሄን አቋም ልትይዝ አትችልም አትሊስት የወልቃይት ያማራ ነው በሚሉ የታጠቁ ኃይሎች ቁጥጥር ስር ነው የመሬት ያለው እነዚህ ሰዎች ለምን ታጠቃሉ አሁን ትልቁ ችግር ምንድነው ትላንትና ትጥቅ ትግሉን ስትጀምር አማራ አንድ ነበር አሁን አማራ አንድ አይደለም አሁን እርስ በርስ እየተገዳደለ ነው እርስ በርስ እየተገዳደለ በቆየ ቁጥር ደግሞ ነገ ደም መቃባት አለ ደም መመላለስ የሚባል ይመጣል ማለት ነው ደም ስትመላለስ ሰላም ቢወርድ ከመንግስት ጋር ብትታረቅ እርስ በርስ መገዳደልን ተቀጥላለ ማለት ነው ችግሩ እየተወሳሰበ ይሄዳል ማለት ነው መሰረተ ልማት እየወደበ ይሄዳል ማለት ነው ለዚህ ሁሉ ለነዚህ ሁሉ ዙሆኖች የሚጣሉበት ግን ሰንበሌጡ የአማራ ህዝብ ግን እየወደመ ይሄዳል ማለት ነው ገበሬው ባለፈው በበቂ ሁኔታ አላረሰ አሁንም በበቂ ሁኔታ ያያረሰ አይደለም ለምርት ለግብርናው እየተዘጋጀ አይደለም ኢንፑት እየወሰደ አይደለም በባለፈው ከተወሰኑ ወራት በፊት ማዳበሪያ ለመውሰድ እንቅስቃሴ ያደረገን ሲራሽኑ ሁሉ ነው ህይወቱ ያለፈ ሰው አለ በማዳበሪያ ጉዳይ ስለዚህ ገበሬው ካላረሰ ምን ወዶም ይሰጣቸው አይደለም ሰርቆም ይወስዱትም እኮ ይሉ ስለዚህ ቆም ብሎ ይሄንን ነው በራሳቸው መጠየቅ የነበረባቸው ለመዳከማቸው ምክንያቱ ይሄ ነው ብዙ ሰው ይላል አሁን ለምሳሌ በእንትን አለ በሳይኮሎጂ ይሄን ውሃ ለስንት ሰዓት ልትሸከሙ ከባድ ነው ቀላል ነው ሲባል በተሸከምኩት ሰዓት በረዘመ ቁጥር እየከበደ ነው የሚሄደው ተመሳሳዩ ውሃ ያማራ ህዝብ ፋኖን በመጀመሪያ ላይ ሊሸከም ይችል ይሆናል እየቆዩበት ሲሄዱ ግን ለላምም ቀንዷ ይከብዳታል እነዚህ ሰዎች እያደህዩት እያቆቆዙት እያስገደሉት እየገደሉት በቀጠሉ ቁጥር ህዝቡ ይሰላቻል እነሱም ባየ ቁጥር የአደጋ ምልክት ናቸው ይሻሻል ራሱን ከነሱ ያርቃል ስለዚህ አንድ የትጥቅ ትግል ብለው የገቡበት ነገር ከሚገባው በላይ መዘግየቱ እንፈልጓል እናመጣዋል ያሉትን ነገር ማምጣት መቻል ሳይሆን ወደዛ አቅጣጫ እንኳን መሄድ አለመቻላቸው በመንግስት ተደጋጋሚ ድርድር ጥያቄ ሲቀርብላቸው አለመቀበላቸው መሬት ላይ ካለ ኡነታ ጋር አለመታረቃቸው እርስ በእርስ መገዳደላቸው ከፖለቲካ ጥያቄ የገንዘብ ጥያቄ ለመመለስ የሚያደርጉት መሯሯጥ እነዚህ ሁሉ ተስፋ አስቆርጧል ባላዋቂነት በድፍረት በግል ጥያቄ ወደ ትግል የገባው በሙሉ ለካየየም ሲደላ ነው ቢያንስ ሆቴል ላትርፍ ይያለ እየወጣ እየገባ ነው ከነሱ እየወጣ ነው መንግስት እየገባ ነው ምናያቸው በመልኮ ምናያቸው ጦር መሳሪያዎች እናያቸው ትላንትና እንደ ቀልድም ቢሆን ያልኩት ምንድነው ከብሔራዊ ሙዚየም የተዘረፉ ነው የሚመስሉት አንዳንዶቹ መሳሪያዎች መንቶፍ ይዘ ቤልጂክ ይዘ ጓንዴ ይዘ ምንሽር ይዘ ከዚህ መንግስት ጋር ተዋጋለህ ማለት ምታያቸው የጦር መሳሪያዎች እጅግ የሚያስቁ ካንዶ ወዳጄ ጋር ዛሬ ስናወራ ወንዝ ዳር ቆመ ካልተዋጋ በስተቀር ሙቀታቸው ማያዋጋ መሳሪያዎችን ይዘው ነው የምትዋጋ ውሃ ውስጥ እየነከርክ እያቀዘቀዝክ የምትዋጋበት የኔ አያት አለና አያቴ ድሮ ምን ይላል እነዚህ መሳሪያዎች ከሰውነት ክፍል ላይ ከፍተኛ ጉዳት የሚያደርሱት ጆሮ ላይ ነው ይላል ድምጻቸው ብቻ ነው መረበሽ ይችላል በቃ ሁከት መፍጠር መተኮስ መቻል ምታያቸው ነገሮች መኪኖችም የሚያልፉ ምናም ማቃጠል መቻል ድል ነው ይሄ ለፍነሱ የሚማረኩት የጦር መሳሪያ ብታይ እኔ ባደኩበት ገጠር አካባቢ የውድማ መጠበቂያዎች አሉ ከብቶቹን ካውሬ የሚጠብቅበት አውሬውን ለመግደል ሳይሆን በድምጽም ቢያንስ ያባረርበታል ተከኛቲ የምትባላለች አንድ ጥይት አፋ ውስጥ እየከተተክ የምትተኩሳት እሷን ሁሉ ነው ትላንት ማርኮ ያየሁት ይሄንን ይዘው ነው እየተዋጋ ያለው
በዚህ አይነት ሁኔታ ውስጥ 2 ዓመት መቆየት ህዝቡን አሰላሽቶታል ህዝቡ አንቅሮ ተፍቷቸዋል ሰሞኑን ሰሜን ሸዋ ላይ ሰሜን ወሎ አካባቢ ላይ የተደረገውን ስብሰባ ማየት ይቻላል ህዝቡ ምን ነበር የጠየቀው እርዳታ ማን ጠይቅን በቃ ሰላማችንን ስጡ እርዳታ ማን ጠይቅን በቃ እርዳታ ማን ጠይቃችሁ አለቅንኛ ለመንግስቱ ነው እንግዲህ ይሄን ጥያቄ ያቀርባል ህዝቡ በዚህ ደረጃ ተሰላሽቷል ዲያስፖራው በዛ ደረጃ ተሰላሽቷል ይሄንን መሸቀጫ ያደረጉት ሰዎች ደግሞ በምንም መንገድ ጦርነቱ መቆም የለበትም ግፋ በለው ማለት ጀምሯል at what cost በምን ማን ዋጋስ የሚከፍለው እነሱ ሳቱን ያገኛቸው ጥይቱን አይሰሙት ጥይቱ ያገኛቸው ግፋ ይላሉ እነሱ በየሶሻል ሚዲያው በሚቃርሙትን ገንዘብ የተወሰነች ገንዘብ እዚህ ግፋ በለው ለሚያስተባብርላቸው ይሰጣሉ ያካፍላሉ ስለዚህ ግፋ ይላል እሱ ዋጋውን የሚከፍለው የህብረተሰብ ክፍልስ ይሄ ነው መከፋፈሉን ያመጣው ብዬ ነው ማስበው I think በደንብ ገልጸዋል ብዙ ነገሮች መጨመር አልፈልግም ቁጭ ብለው ግን ያማራ ሊቃን እንደው ትንሽ ማገናዘብ አለብን የሚሉ ሰዎች እስቲ ይመርምሩት ጥሩ ነጥብ ነው ያነሳው ስንጀምረው የነበርንበት ቦታ የት ነው አሁን ያለንበት ቦታ የት ነው ማህበረሰባችን የበለጠ ህልውና የሚሉት እንኳን እንደው ብንቀበል የበለጠ ህልውና አደጋ ያጋጠመው መቼ ነው የሚል ነገር ራሳቸውን ይጠይቁ ለወደፊቱስ ምን ሊሆን ነው በጣም ያስደነግጥ ነው ማዳበሪያ በዚህ መጠን አንድ ሰሞን እነሱ አከፋፋይ ሁሉ ሆነናል ሲሉ ነበር ፌር ዲስትሪቢዩሽን እንዲደረግ መንግስት ያመጣው ማዳበሪያ እና ማዳበሪያ ከሌለ በቃ አቅም የላቸውም እንዳልከው ከማህበረሰቡ አሊስት እኔ አንዱ የዲያስፖራ ቢነጥብ ቢደርቅ የሆነ ከህብረተሰቡን ቀማለን ብለው ሊያስቡ ይችሉ ይሆናል ብዬ ያስብ ነበር እንግዲህ ይሄ ገበሬ ማዳበሪያም ከሌለው ምርጥ ዘር ካላገኘ የሚዘራው ነገር የለም አክቹአሊ ሰላምም የለም እንግዲህ ምን እየመጣ እንደሆነ ሰው በደንብ እንዲያየው ማለት ነውና አንደኛ ቁጭ ብለው ቢገመግሙት ቢያዩት ይሄርን ያለበት መንገድ ምንድነው የእርስ በርስ መገዳደል የት አድርሶናል የአመራሮች እጅ መስጠት ከየት ነው የመነጨው አውራጃዊነት ቀነሰ ወይስ ጨመረ አሁን ዛሬ የምናየው ጎንደሬነት ጎጃሜነት ምናምን ትላንት ከምናየው ጨምሮ ነው ያደገው በ2-3 አመት ውስጥ ወይስ ወደ አንድ ዩኒፋይድ የሚያረግ አማራ የሚባል ማንነት ነው ወይ የፈጠርን ያለ ነው እንግዲህ ቢያንስ ማንነት ወደ አንድ እንመጣለን የሚል ሐሳብ ካለ እንኳን ማለት ነው ዲያስፖራው ትንሽ ነገር በመጣ ቁጥር እንደዛ የሚንበለበለው ምን የሚለው ጎፈንድሚው ሌሎች ነገሮቹ ምኑ የት ሄደ ለምን አረጠ ዲያስፖራው ለምን እምቢ አለ ሰልፊ ይቻላል አሁን ዲሲ ላይ መውጣት እንደድሮ ይሄ አስፋልት ሞልቶ ምን ሞልቶ የሚሄድ የሚያንቀጠቅጥ ነገር ይቻላል አውሮፓ ይቻላል ለምንድን ነው ይሄ ሊመጣ የቻለው ለምን ዲስከሬጅ ለምን ሆነ ዲያስፖራው ዲያስፖራው ደግሞ ዋነኛ የፋይናንስ ምንጭ ነው የፋይናንስ ምንጩ ከሌለ ምንድነው የሚሆነው ዛሬ እኔና እስክንድር ጋር የምሰማው ነገር አንዱ ጸብ እሱ ይመስለኛል የፋይናንስ ምንጩ የነጠበ የደረቀ ሲሄድ በአመራሮቹ አካባቢም ክፍተት የሚፈጠርበት እኔ አንድ ሰው ሲነግረኝ ነበር ታማኝ በእነስክንድርና እነዘመነ አብረው በነበሩ ሰዓት ለዘመነ በእነስክንድር በኩል በየሳምንቱ የ$600 ስልክ ይሞሉለት ነው 600 ወይ $500 ካልተሳሰቡ ኦልሞስት በወር $2000 ለስልኩ ብቻ ለአንድ ግለሰብ ስልክ ከማንም ይመጣ ከነስክንድር በጀት የተደረገ ለማ ለዘመን እና ሳምንት እየተጠበቀ ነው ሙሉ ይያለ የሚጠይቀው ፋይናንሻሊ ዚ ያኛው አካል ስትሮንግ ስለሆነ ማለት ነው ይሄ ወዴት ነው የሚወስደው ምንድነው የሆነ ያለው የሚል ጥያቄ በደንብ አንስቶ መገምገም ያስፈልጋል ቅድም ያልከው ረዳት ፕሮፌሰር ምናምን የሚባለው አስራደ የተናገረው ነገር በጣም
በጣም አሳሳቢ ነው። ምናልባት ያልሰማችሁ ሰዎች ካላችሁ ትንሽ እናሰማችሁና ወደ መውጫ ሐሳቦቹ እንሄዳለን። ማጠቃለያ ሐሳቦች ከሆነም በኋላ ያሉ ፈተናዎችን በግልጽ ለማየት ችለናል። እኔም የዚህ ድርጅት አካል በመሆኔ ላለፉት 9 እና 10 ወራት ምን ያህል ፈታኝ እንደሆነ በግልጽ ለማየት ችያለሁ። ከነዚህ ፈተናዎች ውስጥ አንደኛው የነበር ምንድነው የአማራ ልጆች አንድ ተቋም ውስጥ ገብተው በሐሳብ የበላይነት በመቻቻል በመርህ እንዳይታገሉ ሌሎች የትናንትም ጠላቶቻችን ጣልቃ እየገቡ የተለያየ የስልጣን ፍላጎት ያላቸው አካላትም ጭምር ገብተው ትግሉ እንዲተራመስ ትግሉ ተሻጋሪ እንዳይሆን ትግሉ በአጭር ጊዜ ውስጥ የአማራን መከራ እንዳይቀርፍ በርካታ የሆነ አሉታዊ አስተዋጽኦ ተደርጎበታል። እንግዲህ በዚህ ሂደት ውስጥ እውነት ለመናገር አሳፋሪ የሆነ ሁላችንም ጭምር የምናፍርባቸው ለዓላማ የወጣ ወንድም እርስ በርስ ምላጭ እንዲሳሳብም ጭምር ተደርጎበታልና በዚህ ሂደት ውስጥ ነው እንግዲህ የነ አርበኛ ጸዳሉ ሰሞኑን በዚህ ትግል ውስጥ እንደወጣና አሰላለፉንም ከፋኖ ሙሉ በሙሉ እንዲወጣ የተለያዩ ገፊ ምክንያቶች እንዳሉት መረዳት የቻልነው። ስለዚህ በተለይ አርበኛ ጸዳሉ ደሴ በአማራ ፋኖ ጎንደር ጠቅላይ ግዛት ስር እየታገለ ያለ ከጓደኞቹ ጋር የነጋ ተገኘን ክፍለ ጦር መስርቶ ከ1 ዓመት በላይ ሲታገል የቆየ ወንድማችን ነው በዚህ ክፍለ ጦር ውስጥና በዚህ ጠቅላይ ግዛት ማለት ነው። ሰሞኑን እንግዲህ እውነት ለመናገር ይህን ጉዳይ እኛም ከጠላት ነው ከሚዲያ ነው ይህን ነገር መስማት የቻልነው። የጠላትም የተለያዩ አካላትም ጭምር ጸዳሉ ደሴ ወደ ለጠላት እጁን ሰጥቷል ተቀላቅሏል የሚል ሚዲያዎች ነው ስንሰማ የነበረው። ይህንን ስንሰማ ሁላችንም በፍጹም ማመን አልቻልንም። እኔ በወቅቱ በአጋጣሚ ደውዬለትም ነበር። ኦልሞስት እንግዲህ በዛ ሰዓት የነበረው ሁኔታ እጅግ በጣም አሳዛኝ ክስተት ተፈጥሯል። አርበኛ ጸዳሉ ደሴ ለዓላማ ብሎ የወጣው ወንድሙን ወገን ከሚባል አካል በተተኮሰ ጥይት ተመቶበታል። ከዚህም በፊት የተለያዩ በቅርብ ያሉት አርበኛ ጓደኞቹ ተሰውተውበታል። እንግዲህ የአማራ ትግል ጠላት ላይ ጥይት የምንተኩሰው ዓላማችን ለማሳካት ነው። የአማራ ጥያቄዎች አሉ፣ የተቆጠሩ የአማራ ጥያቄዎች አሉ። እነሱ ጥያቄዎች በሰላማዊ መንገድ አለመመለሳቸው ምክንያት የመጨረሻ አማራጭ የሆነውን አፈሙዝ እንድንመርጥ ተገደናል። ነገር ግን አርበኛ ጸዳሉ ደሴ ምንም የማንክደው ትናንትም ትልልቅ ጀብዶችን የፈጸመ ትልልቅ ኦፕሬሽኖችን የሰራ አርበኛ ወንድማችን ነው። ነገር ግን ከጊዜ ወደ ጊዜ ቅድም እንደገለጽኩልህ በተለይ የአማራን ፋኖ ከሁለት ሊከፍል የቻለው ይህ አደረጃጀት ወይንም ደግሞ በአንድ ተቋም ውስጥ መግባት አለመቻልና የተለያዩ የስልጣን ፍላጎት የተለያየ የፖለቲካ አሻጥር ያላቸው አካላት በዚህ ሂደት ውስጥ ገብተው ፋኖን ከሁለት በመክፈላቸው ምክንያት ከጠላት ጋር መተቋቆስ ቀርቶ እርስ በርስ እንዲተቋቆስ የሚያደርግ ስራ ተሰርቶብናል። በዚህ ሂደት ውስጥ እንደ አማራ ፋኖ ህዝባዊ ድርጅት እንዲህ አይነት አሳፋሪ ድርጅት ላለመግባት በጣም ብዙ እጅግ በጣም ብዙ ርቀትን በትዕግስት ለማለፍ ሞክረናል። አሁንም እሱን ነው እያደረግን ያለ ነው። ከፕሮፓጋንዳ ጦርነት አልፎ የአፈሙዝ ጦርነት በወንድም ላይ ምላጭ እስከሚሳብ ድረስ በአማራ ፋኖ ህዝባዊ ድርጅት ውስጥ ካሉት እዞች ውስጥ ከ100 በላይ ፋኖዎች ትልልቅ አመራሮችን ጨምሮ ወንድም በተባሉ አካላት ተገለውብናል። ይህንን ሁሉ ጥርሳችን ነክሰን ግን ይሄ ጊዜ ከዚህ በላይ እርስ በርስ መተቋቆስ ከዚህ በላይ የወንድም ጦርነት መሆን ለአማራ ህዝብ የሞት ሞት ነው በሚል ብዙውን ነገር ሚዲያ ላይ እንኳን ማዋል አንፈልግም። ነገር ግን በዚህ ተልእኮ ውስጥ የተለያየ አሻጥር ተሰርቶ የተለያየ የሚዲያ ፕሮፓጋንዳ እርስ በርስ ሊያመታታ የሚችል የሚዲያ ሽፋን ተሰጥቶት በዚህ ድርጅት ውስጥ እጅግ በጣም ትልቅ የምንላቸው የድርጅታችን ዋና ስራ አስፈጻሚ የጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል የሆነውን አርበኛ ከፍያለው ደሴንም አጠንበታል። ከዚህም በላይ ቅድም እንደገለጽኩልህ ከ100 በላይ ወንድሞቻችን በወንድም በተተኮሰ ጥይት ተናል። ይሄ ሂደት ቲንክ ይበቃል። እንግዲህ ከዚህ በላይ ምን ሊሆን እንደሚችል አላውቅም። የራሳቸው ምስክር ነው፣ የህይወት ምስክር ነው። ምናልባት እንደማጠቃለያ ከዚህ ለመውጣት አፈወርቅ እስቲ እኔ አሁን ቅድም ይህን እንደምንወያይ ሳስብ ዝም ብዬ ሊስት ለማድረግ ሞከርኩኝ። ማለት ምንድነው አንድ የሚያደርጋቸው
ምንድነው ተቃርኗቸው ብዬ ሊስት ላረገው ሞከርኩኝና ሪሊ ምንድነው የሚያስቡት የሚለውንም እንትን ለማለት ማለት ነው። ለምሳሌ ተቃርኖንም አንድ የሚያረጋቸውንም ነገር ልንገርህና ማጠቃለያ ሐሳቡ ይታነሳል። በፋኖ አመራሮች በአደረጃጀቶቻቸው በደጋፊዎቻቸው በሚዲያ አካባቢ በፕሮፓጋንዳ የሚሰሩላቸው ዲያስፖራ ጋር ያለው ተቃርኖንም አንድ የሚያረጋቸውንም ማለት ነው። አንደኛ ሁሉም ፌደራል መንግስትን በተለይም ጠቅላይ ሚኒስትሩን ዋነኛ ጠላት ያደርጋሉ። እሱን አይቻልም ኮመንሊ። ሁለተኛ ሁሉም ፋኖ የአማራ ህልውና ምላሽ ብለው ነው የሚያስቡት። ይሄ ደግሞ በመዋጋት እንጂ በድርድር የሚባል ነገር የለም ሚል ይስማማሉ እኔ እስካሁን ባየሁት። ሶስተኛ አሁንም ሁሉም ከሻቢያ ጋር ለመስራትና ለሻቢያ ለመገረድ ፍቃደኞች ናቸው። ምትለጥለው ያለ አልመሰለኝም። ከዚህ አንፃር የከሌ ምትለው ሁሉም ፍቃደኛ ናቸው ለሻቢያ ለመገረድ። አሁን እዚህ ጋር አንድነት ያልኩ ሶስት አንድነት ፖይንቶችን አገኘውኝ ኮመን የሆነ ሊያስተሳስራቸው የሚችል ነገር ማለት ነው። ከዛ የሚያለያያቸውን ነገሮች ማየት ጀመርኩ። አንዳንዶቹ ከሻቢያ ጋር ነው እንጂ ለመስራት የሚፈልጉት ፍቃደኛ የሆኑት ወይም ለመገረድ የፈለጉት ከህወሓት ጋር ፍቃደኛ አይደሉም። ይሄን አንድ አይቻልም። ልክ ህወሓት ሲገባበት የደነገጡ አሉ። ሻቢያ ደግሞ ከህወሓት ጋር መስራት ይፈልጋል። ከፊሉ ከህወሓት ለመስራት ፍቃደኛ ነው ኢንክሉዲንግ ህወሓት ጋር ባይዘው ለመገረድ ነው ፋኖ የሚሄደው። ጁኒየር ፓርትነር ነው የሚሆነው እንጂ ህወሓት በምንም ተአምር ከላይ ከታች ሆኖ እነሱን አያመጣቸውም። ይሄ ግልጽ ነው የህወሓት ባህሪን ለሚያውቅ። አሁን በኮቴሽን ህወሓት የሚባለው ራሱ ማለት ነው። ከፊሉ ደግሞ ህወሓትን ዋነኛ ጠላት አድርገው የቆጠረ ነው። እዛው ስለ ፋኖ ነው የማወራው። ሌላኛው በአብዛኛው መከላከያን የኦህዴድ ጦር የምናምን ጦር ያሉ እንደ ጠላት ይቆጥራሉ መከላከያን። ጥቂቶቹ ደግሞ ፋኖች ወይም የፋኖ ደጋፊዎች ሆነው መከላከያማ መከላከያችን ነው የሚሉ ማየት ጀምሬያለሁ። ስፔሲፊክ የጎንደር ሰዎች I don't know እኔ ጎንደሮች ለምን ቆም ብለው ማሰብ እንዳቃታቸው አላቅም። what is the reason ፋኖ ፈጥሮ መታገል ምን እንደሆነ የገባኝ አይደለም። በነገራችን ላይ የፋኖ ደጋፊ ነን የሚሉ የጎንደር ሰዎች ከምሬን ነው። አንዱ አካል መከላከያን ሙሉ ለሙሉ የኦህዴድ መከላከያ የምናምን መከላከያ የኢትዮጵያ አይደለም መጥፋት አለበት የአብይ ምናምን ጦር የብርሃኑ ጁላ ጦር ሲል ተሰማና ሌላኛው ፋኖን የሚደግፈው አካል ደግሞ ነው መከላከያማ መከላከያችን ነው መስተካከል ያለበት ሲል ተሰማዋል። ይሄው እንግዲህ በፋኖ ቲም እንትን ውስጥ ያለ ነው ቁርጫት ውስጥ ያለ ነው። ከፊሉ የኮሎኔል ደመቀ ዘውዱን ቡድንና የተከዜን ጦር እንደመከታ ይቆጥራል መጠበቅ አለበት ብሎ ያስባል። አሁን ሰሞኑን ቅድምም ስላነሳት ከፊሉ ደግሞ ኮሎኔል ደመቀ ዘውዱን ብልጽግና ነው ኮሎኔል ደመቀ ዘውዱና የተከዜ ጦር ከመከላከያ ጋር የሚሰራ የአማራ ጠላት ነው ሲሉ ታያቸዋል። አንዳንዶቹ እየተንቀጠቀጡ ነው ተከዜ ጦር ላይማ ጦር ተሰብቁና እንተያያለን ሲሉ ታያለ። ከከዜ ጦር ከኢትዮጵያ መከላከያ ጋር እየሰራ ያለ እየሰለጠነ ያለ አካል ማለት እንዴት ነው ህሊናቸው የሚገዛ? አሁን እዚህ ጋር መከላከያው መጥፋት አለበት ብለ እየተዋጋ እንደው ካጠፋው እዚህ ጋር ደግሞ ተገልብጣ የተከዜ ጦር መቆየት አለበት ስትል የተከዜ ጦርን የሚያሰለጥነው እኔ ባለኝ መረጃ ተቀናይቶም እየሰራ ያለው ከሀገር መከላከያ ጋር ነው እየሰራ ያለው። ህሊና እንዴት ነው የማይጋጭብህ የሚል ብዙ ነገሮችን ሊስት ብታረግ ማአተቃርኖ ፓራዶክስ ነው የምትመለከተውና የት ድረስ ነው የሚሄዱት የሚል እንዳስብ ያደረገኝ ነው። አይ ዶንት ኖ ተቃርኖቹ በኔ ልክ ካያቸው አላቅም ከዛም በላይ ልታያቸው ትችላለህ ብዬ ስለማስብና ኤኒዌይስ እነዚህ ተቃርኖንም ማንሳውና ወያውቱን መውጫ መንገዱንም ከፋኖ ጋር በተያያዘ እናንሳውና ወደ መጨረሻው ፕሮግራም እንሄዳለን። በጣም ጥሩ። አይ ቲንክ ልዩነቶቹና አንድነቶቹ ላይ ለኔ እንደ ልዩነትም እንደ አንድነትም የሚቀርቡት ተመሳሳይ ነገሮች ናቸው ብዬ ነው። ለምሳሌ አንድነታቸው ምንድነው ከተባለው
ፋኖ ተብሎ በተደራጀው እንትን ውስጥ ሁሉም የፋኖ አመራር ብለው ራሳቸውን የሚጠሩ ሰዎች ለስልጣን ያላቸው ፍቅር ለገንዘብ ያላቸው ጥማት ሁሉንም ያመሳስላቸው። አንደኛው ሁሉንም ያመሳስላቸው ይሄ ከዛ በኋላ ነው የሚመጣው እንዴት ሰስተነብል የሆነ ገንዘብ ምንጭ ሳይደርቅ ገንዘብ ማግኘት ይችላል በዚህ ግጭት ውስጥ ብሎ ካልኩሌት ስለሚያደርጉ ቅድም አንተ የዘረዘርካቸው ነገሮች ከዛ በኋላ ይመጣሉ። አብዛኞቹ ለምሳሌ እነ እስክንድር እነ ምሬ ወዳጆ እነ ሌሎች አብረው ለመሰባሰብ አንድ ለመሆን ትልቁ ችግራቸው አንድ ከሆነ የዛ አንድ ምን መሰረተው ተቋም መሪ የሚሆነው አንድ ሰው። ስለዚህ አንድ መቀበል አይፈልጉም። እስክንድርና ምሬ ጋር እስክንድርና ዘመነ ጋር እንዲሄድ በዚህኛው በቋራ ዲክላሬሽን ብለው ይዘውት በመጡት እኮ ጨዋታ እኮ በዘመነ ካሴና በጀነራል ተፈራ መካከል እኮ አላስፈላጊ ንትርክ ሁሉ ተከስቶ ቢያንስ የጦርነት ልምድ አለው የጀነራልነት ማዕረግ አለው ምናምን ተብሎ ከኤርትራም ጋር በተወሰነ ደረጃ ላይ ያቀራርበን ይችላል ተብሎ ይሄን ጀነራል እንደው ብናደርገው ሲባል የጎጃም ፋኖች ምንድነው ያሉት? ስለዚህ ከፍተኛ የሆነ የስልጣንና የገንዘብ ጥቅም አለ። ስልጣኑን ይዞ ከገንዘቡም ላይ ደግሞ ትልቁን ድርሻ መውሰድ የሚፈልጉት ማለት እኩል አይደለንም የሚል እኔ እንዴት እኔ ጎጃም ፋኖ እንዴት ከወሎ ፋኖ ጋር እኩል ሆናለሁ እንዴት ከሸዋ ፋኖ ጋር እኩል ሆናለሁ እንዴት ከጎንደር ፋኖ ጋር እኩል ሆናለሁ የሚል በተለያየ ጀስቸር ማየት የሚቻል በስብሰባው ላይ ከነበሩ በቂ መረጃዎች ማግኘት የሚቻል። ስለዚህ ብዙ የሚያመሳስላቸው ነገር አንደኛው ሁሉም ያላቸው የገንዘብ ጥማት ሁሉም ያላቸው የስልጣን ጥማት ለዚህ መከፋፈል ይዳርጋቸው አንደኛው ምክንያቱም ይሄ ነው። እንደዚህ በዚህ ደረጃ እንዲከፋፈሉ ያደርጋቸው። ለምሳሌ ቅድም አንተ ስታነሳው ስለ ጎንደር ፋኖ ስታነሳ አንድ ጊዜ ስለ መንገድ መዘጋት የጎጃም ፋኖች አዋጅ ሲያስነግሩ መንገድ መዘጋት አለበት እንደዚህ መደረግ አለበት የሚል ነገር ሲናገሩ የጎንደር ፋኖች አይ ወቅቱ ሰሊጥ አዝመራ ወቅት ነው ሲሉ የጎጃም ፋኖች የሰጡት ምላሽ ምን ነበር? የአማራ ጉዳይ አይደለም እሱ ለጎንደሮች ምዕራብ ይሄ ሰሜን ጎንደር ወይም ደግሞ ወደ ዳንሻ ወደ ሁመራ ወደ ወልቃይት ምናምን በመተላቸው አካባቢዎች ላይ ሰሊጥ የሚያመርተው ገበሬ ሰሊጥ የሚያመርተው ባለሀብት ማንነቱን የሚቆጥረው ከጎንደር ነው። አይ ይሄ አንተ ጉዳይ አይደለም የአማራ ጉዳይ አይደለም ስትለው አንተ አማራ አይደለም እያልከው እኮ አይ የወልቃይት ጉዳይ ምናምን ስትለው አይ እኛ የወልቃይት ቁራሽ መሬት ጉዳይ አይደለም ብሎ አንደርማይን ያደርጓል። ይሄ መከፋፈሉን ያመጣል። ብዙ ጊዜ መሳሳት የሌለብን ለኔ አሁን ለምሳሌ ቅድም የቀረቡት ሰው አቶ ጌታ አስራደ የተባሉት ሰው ረዳት ፕሮፌሰር ተብሎ ሊጠራች ምክንያቱም ይሄ ታይትል የአካዳሚክ ታይትል ነው። አካዳሚክ ሰርክል ውስጥ እስካለ ድረስ ከዩኒቨርሲቲ ወጥቶ በረሃና ጫካ ውስጥ የሚርመጠመጥን ሰው ወስደ ረዳት ፕሮፌሰር ልትለው አትችልም። ሲያሻቸው ፕሮፌሰር ሲያሻቸው ረዳት አይደለም እሱ ስንት ለሀገራቸው በጥሻ በረሃ በጫካ ውስጥ ሲዋደቁ የነበሩ ጣሊያን ያባረሩ አባቶች ጀግኖች የተጣሩበትን አርበኝነት ማድረግ ለዚህ ዘራፊ አይነት ሰጠው አትችልም። አርበኛ ተብሎ ልጠራቸው አትችልም። እነዚህ ሰዎች ከነ ዶክተርነት ማዕረጉ በረሃ ገብቶ ሲዋጋ ካየኸው በድንቁርና ዶክተሬት ካልያዘ በስተቀር በምንም አይነት መንገድ ታይትል ልትሰጠው አትችልም። ስለዚህ አንዳንዴ በመካከላቸው የሚያደርጓቸው ነገሮች እርስ በርስ እነሱ የሚሾሙበትን ነገር በዛ ልጠራቸው አይገባም። አንድ ሰው አለ የጋዜጠኝነት ፕሮፓጋንዳ ሲሰራ የሚውል ሰው አይ እኔ ጋዜጠኛ ልበል ማን ልበል ምናምን ሲባል አይ እኔን አርበኛ በሉ አውሮፓ አሜሪካ ቁጭ ብሎ ማለት አርበኛ በሉ እኔ አርበኛ ብትለኝ ደስ ይለኛል ጋዜጠኛ ከምትለኝ። የአርበኝነት ተግባሩ ምንድነው? አርበኝነት ማለት እኮ ለቆምክለት ዓላማ ለቆምክለት ህዝብ መስዋዕት መሆን እንጂ የቆምክለት የምትለውን ህዝብ መስዋዕት ማድረግ አይደለም። ለሱ አንተ መሞት እንጂ እሱ የሚሞትበትን አውድ ወይም ነባራዊ ሁኔታ መፍጠር አይደለም። ይሄ ብዙ ቦታ ጋር የምናየው ነገር ነው። የፋይናንስ ምንጫቸው በከፍተኛ ደረጃ መድረክ ተከስቷል። የተከሰተው ግን
ኢን ጀነራል ትጥቅ ትግሉን ማገዝ በሚችልበት ደረጃ ላይ አይደለም ማለት ግን ባለያመራሩ ኪስ ውስጥ የሚወድቅ ገንዘብ የለም ማለት ግን አይደል አቶ ጌታ አስራደ ለምሳሌ የፋይናንስ ድጋፍ እንዳናገኝ ሎቢ እየሰሩብን ይላል በዚያው ባነሳው ቃለም ጠይቃቸው ልክ ነው ሎቢ ያደረጉብን ድጋፍ እንዳናገኝ ህዝብ እንዳያግዘን እንደዚህ እንዳያረገን ሎቢ ያደረጉ ችግር ከቶ ስለዚህ እንትና እስክንድር ወደ ያልተመለሰው ወደ ኤርትራ የተላከው መልእክተኛ ከተሰጠው ሚሊሽን መካከል አንዱ ምንድነው በ6 ወር ውስጥ የኤርትራን ድጋፍ ማናገኝ ከሆነ ትግሉ ያበቃለታል እየሆነ ያለው ያበቃለት ነው 6 ወር ማለት አይቆይም መንግስት እንኳን ሙሉ ለሙሉ ይሄንን የታጠቀ ኃይል የነ ዘራፊ ሽፍታ የሆነውን ኃይል መንግስት በኃይል ባይደመስስ በራሱ ይፈርሳል ውሃ እንደነካው ኩይሳ ነው የሚፈርሰው ምክንያቱም የሰበሰብከው እበላባይ ነው የሰበሰብከው ዘርፎ አደር ነው የሚዘርፈው ያጣል ገበሬውን በቃ አራቁ ተጨርሷል ይሄ ጦርነት ቶሎ ከዛ ክልል ውስጥ ካልወጣ ሌላ አዲስ ተዘራፊ ማህበረሰብ ካልፈጠረ ሊቀጥል አይችልም ምክንያቱም አሟጣል የህዝቡ የገበሬውን ጎተራ እርቃኑን አስቀርቷል ዘሩን በልተጨርሰሃል የሚያርስበትን በሬ አርደበልታል በቅርብ ሰሞኑን የምናያቸው ቪዲዮዎችን የሚኒሻ ከሌ በሬሎ ያሉ ሲጠብሱታል አምቡላንስ ሳይቀር በጥይት እየደበደቡ ሲያቃጥሉታል ይሄን እንደዚህ አይነት የድንቁርና ፊት አውራሪዎችን ይዘህ የትም ልትሄድ አትችልም ወዝ ልትሻገር አትችልም ስለዚህ ለኔ ብቸኛ መውጫ መንገዱ አሁንም ከነገ የተሻለ ከንተነጎዳ የተሻለ ከዛሬ ሳምንት ከዛሬ ወር የተሻለው ዛሬ ነው ዛሬ ያለቻቸው አቅም ቁልቁል እየሄዱ ነው ዛሬ ያለቻቸው አቅም ከነገው አቅማቸው ተሻላለች ነገ ይባሰ ነው የሚመጣው የተሻለው አማራጭ አመራሩ እሺ ካለ ወደ ድርድር መንግስት የድርድር አማራጭን በሩን ከፍቷል የድርድር አማራጭን ከፍታ አድርጓል የድርድር አማራጭን አቅርቧል ይሄንን የድርድር አማራጭ ጥቅምን ማስጠበቅ በሚችልበት ደረጃ ሶስተኛ ወገንን ባለበት ማለት የምትችልበት እድል አለ ሶስተኛ ሀገርም ላይ ይደረግ ልትል ትችላለህ ይሄንን እድል መጠቀም የተሻለ አማራጭ አንድ ቢያንስ መደራደርና ችግሮችን መፍታት ይችላል ስትል ሊያግዝ የሚችል ኃይል ይመጣል ዓለም አቀፉ ማህበረሰብ ይገባል እና ወያያቹ ሚድ ኃይል ይመጣል እና አፍሪካ ህብረት ይመጣሉ እና ኢጋድ ይመጣሉ እና ዩሮፒያን ዩኒየን ይመጣል እና አሜሪካ ይመጣል አደራድሩና ይሄ ነገር ይቆም ስትል በሂደት ውስጥ ግን ወደ መጥፋት ትመጣለህ ስጠፋ ደግሞ ይዘነው መጣው ህዝብ ይዘነው መጣው መሰረተ ልማት ይዘነው መጣው ይሄ ድላቸው ነው ለነሱ አሁን ውሎ ሲያደርስ አንደኛው ነገር ብዙ ጊዜው ለምሳሌ ህወሓት ወደ ሱዳን ጦርነት ውስጥ ገብታ ከአልቡራን ጎን ስትዋጋ ያኔ ገናው ይሄ መረጃ ሲወጣ ያልኩት ምንድነው እነዚህ ሰዎች ከኤርትራ መንግስት ጋር እየሰሩ ነው ምክንያቱም የኤርትራ መንግስት ከቡራን ጎን ቆሞ እየተዋጋ ነው ህወሓትና ሻቢያ መካከል ልዩነት ካለ አንድ ወገን ደግፈ አንድ ሀገር ላይ ልትዋጋ አትችልም ቡራንን ሁለቱም ደግፈው ሲዋጉ that was the indication የመጀመሪያው ሲምፕተም ነበር መንግስት ያንን እንደ ሲምፕተም መውሰድ አለመቻሉ የመንግስት ድክመት ነው ይሄ በሁለቱ መካከል መቀራረብ የጀመረበት የመጀመሪያው ማሳያ ነበር ፋኖችም ያቸው ከህወሓት ጋር አንዳንዱ ለምሳሌ አይ እኔ ከህወሓት ጋር ነው እንጂ አልሰራም እንጂ ከሻቢያ ጋር ነው መስራው ይላል ሻቢያ ከማን ጋር ነው የሚሰራው ማለት እኔ ከሻቢያ ጋር ህወሓት መሳየ በላች እኔ ከሻቢያ ጋር ነው መሳብ በላው ካል አትሊስት ቴብሉ መጋራት አለበት ማለት ነው ይሄ አማራጭ ያያችሁ ነገ ከሆነ ቦታ ላይ ተነስተው አይ በቃ የባህር በር ጥያቄውን ተተነዋል ያሉት ኃይሎች
አይ ከህወሓት ጋር ያለንን የጠላትነትም ትተናል አይሉም ብዬ አልጠብቅም። የኤርትራ መንግስት እስክንድርንም ዘመነንም እርስ በእርስ መዋጋት ከፈለጉ የማዋጋት የማስታጠቅ ችግር የለበትም። ምክንያቱም የኤርትራ መንግስት አሸናፊ ኃይል እንዲወጣ አይፈልግም። ከዚህ ግጭት ውስጥ የፌደራል መንግስቱ አሸናፊ ሆኖ እንዲወጣ አይፈልግም። ዘመነ አሸናፊ ሆኖ እንዲወጣ አይፈልግም። እስክንድር አሸናፊ ሆኖ እንዲወጣ አይፈልግም። ህወሓት ውስጥ ያሉ የጦር አበጋዞች እንዲያሸንፉና እንዲወጡ አይፈልግም። ሰስተነብል የሆነ ግጭትን ነው የሚፈልገው። ያ ነው ጥቅሙን ያስጠብቅልኛል ብሎ የሚያስበው። ያ ነው የተላከበትን አጀንዳ የሚያስፈጽምለት። አንድ ጥሩ አገላለጽ የሆነ ቦታ ሰምቻለሁ። የኤርትራ መንግስት ስራ ጠባቂ ወዛደር ነው። ቁጭ ብሎ ይሄን አድርግልኝ የሚለው መንግስት የሚጠብቅ ቁጭ ብሎ ግብጽም ትመጣለች ይሄን አድርግልኝ ስትለው ያችን ተቀብሎ ይሮጣል። በቃ ቁጭ ብሎ ስራ የሚጠብቅ ወዛደር አለ። እንደዛ ነው የኤርትራ መንግስት። ከግብጽ መንግስት የተሰጠው ተልዕኮ ኢትዮጵያ ውስጥ የማያቋርጥ ግጭትን ሰስተነብል ማድረግ የሚል ተልዕኮ ተቀብሏል። ይሄንን ተልዕኮ ሁሉንም ኃይሎች ያስታጥቃል። አማራውን አጠፋለሁ የሚለውንም ኃይል ያስታጥቃል። ትግራይን አጠፋለሁ የሚለውንም ኃይል ያስታጥቃል። ኦሮሞን አጠፋለሁ የሚለውንም ኃይል ያስታጥቃል። ፌደራል መንግስቱ ትንሽ ቢደክምም የፌደራል መንግስቱን ለማስታጠቅ ይሞክራል። የኤርትራ መንግስት ጥቅሙ የሚመነጨው በኢትዮጵያ ውስጥ ያለውን ግጭት ቀጣይነቱን ማረጋገጥ ሲችል፣ እነዚህ ሰዎች ሀገር ጠል መሆናቸውን የምትረዳው የኢትዮጵያና በሱዳን መካከል ያለው የድንበር ጉዳያቸው አይደለም። በኢትዮጵያና ይሄ በምዕራብ ትግራይና በሰሜን ጎንደር በሚባለው መሬት መካከል ያለው ዲስፒዩት ጉዳያቸው አይደለም። የኢትዮጵያ የባህር በር ጥያቄ ጉዳያቸው አይደለም። የኢትዮጵያ ናሽናል ኢንተረስት ኤንድ ናሽናል ሴኩሪቲ ምናምን የሚባል ነገር ጉዳያቸው አይደለም። የኢትዮጵያ መከላከያ የሚባል ነገር ጉዳያቸው አይደለም። ሀገር ይቆምበታል የሚባል ነገር ሁሉ ጉዳያቸው አይደለም። አንዳንዴ ሁላችንም እኮ ማንሻገራቸው እኮ መስመሮች አሉ። ጸባችን የማይሻገራቸው መስመሮች አሉ። እነዚህን ሁሉ መስመሮች ተሻግረው ጨርሰዋል። የአማራ ህዝብን ከዚህ በላይ የሉና አደጋ ሊገጥመው አይችልም። ከዚህ በላይ አሁን ከሆነ በላይ ሊሆን አይችልም። ሞር ማገዶ ብታመጣ እየተፈለቀለቀ እየተፈቀፈቀ ያለው ውሃ ላይ ሞር ማገዶ ብትጨምር ውሃው ምንም ሊሆን አይችልም። በቃ ኦሬዲ ማክሲመም ቦይሊንግ ፖይንቱ ላይ ደርሷል። የአማራ ህዝብ ከዚህ በላይ ግፍ፣ ከዚህ በላይ መከራ፣ ከዚህ በላይ ስቃይ ሊመጣበት አይችልም። ሌላውን በሂትለርነት ሌላውን በምናምንነት ለመጥቀስ ሲሯሯጡ ታያለ። what they did ሂትለርን የሚያስነቅ ህዝባቸው ላይ ያደረጉት ወጣንበት የሚሉትን ህዝብ ላይ ያደረጉት አንድን ህፃን ልጅ ህክምና አታገኝም ክትባት አታገኝም ከማለት በላይ ሂትለራዊነት አለ እንዴ? አንድን ተማሪ ትምህርት ከመንፈግ በላይ ሂትለራዊነት አለ እንዴ? መንግስታዊ አገልግሎትን ከማስተጓጎል በላይ ሂትለራዊነት አለ እንዴ? አርሶ ይበላ የነበረን ገበሬ ማዳበሪያ አትወስድም ማለት በላይ ሂትለራዊነት አለ እንዴ? ምንድነው ያላደረጉት? ያንን ህዝብ ተፈናቀለ። ኦሮሚያ ክልል ላይ በበሺዎች የሚቆጠሩ አማሮች ተፈናቀሉ ብለ በክልሉ ላይ በሚሊዮኖች ነው ያፈናቀልከው። ሰርቶ መብላት አልቻሉም ኦሮሚያ ላይ ብለ የገባበት ጦርነት በሚሊዮኖች የሚቆጠሩ ሰዎች ነው ሰርቶ መብላት ያልቻሉት። ለኔ ብቸኛው መውጫቸው አሁን there is no any other option። ለመንግስትም ይሰራል። ሚሊተሪ ሶሉሽን የለውም። ይሄውን የገባንበት ነገር ሚሊተሪ ሶሉሽን የለውም። ኦሮሚያ ውስጥም ትግራይ ውስጥም አማራ ክልልም የትም ቦታ ሚሊተሪ ሶሉሽን የለውም። the only way out ካለ the only way out ጠረጴዛው በፊት ያልኩትን ልትገምና ልጨርስ። በረሃው የሚሰጥህ ጫካው የሚሰጥህ ከጠረጴዛው ያነሰ እንጂ የበለጠ አይደለም። ትልቁን የምታገኘው ከጠረጴዛው። መንግስት በትልቁ ማሸነፍ ከፈለገ በጠረጴዛው ነው የሚያገኘው። የታጠቁ ኃይሎች በየበረሃ በየጫካ ውስጥ የሚርመጠመጡትም ኃይሎች ትልቅ ድል ሊቀዳጁ ከቻሉ ሊቀዳጁ የሚችሉ ትልቅ ድል ዲሊቨር ሊያደርግ የሚችለው ጠረጴዛው እንጂ በረሃው አይደለም።
በረሃው ሞር ዘራፊ ሊያደርግ ይችላል ደን በበረሃው ውስጥ በቆየ ቁጥር ግን እንደ way of life ተጠቀምበታል በቃ የኑሮ ዘይቤ ታርጓል መዋጋትን መዝረፍን መንገድ መዝጋትን ሀብት ማውደምን ልጆች ከትምህርት ቤት መከልከልን መተዳደሪያ ታደርጓል that's what's happening አሁን አማራ ክልል ይሄ ነው መተዳደሪያቸው እየሆነ መጣው ስለዚህ በቀላሉ ከመተዳደሪያቸው መንጭቃ ማውጣት ከባድ እየሆነ ይመጣል በጊዜ ሂደት ትንሽ ጭንቅላት ውስጥ ያለ ጭንቅላት አለን የሚሉ ራሳቸውን በዶክተርነት በፕሮፌሰርነት ካልተጠራን የሚሉ በአውሮፓ በአሜሪካም ያሉ በበረሃም በጫካ ውስጥም ያሉ ቆም ብለው ራሳቸው መጠየቅ ያለባቸው አሁን ምን ወዴት ነው እየሄድን ያለው ወደ መፍትሄው ነው ወይስ ችግሩን ሞር ኮምፕሊኬት ነው ያደረግን ያለው ብለው ራሳቸውን ጠይቀው ቢያንስ የተማርነን ካሉ ለዚህ መውጫ መንገዱን ማመላከት መቻል አለባቸው ይሄ ነው ማስበው I think ጥሩ ማጠቃለያ ነው አስቡበት በተለይ የአማራ ሊቃን ምን እንደሚያዋጣን ወዴት ነው እየሄድን ያለነው ስልጣንስ በዚህ መልኩ ማግኘት ይቻላል ወይ አሁን ዛሬ ዘመን እንደሚያነሳው አዲስ አበባም ሲደርስ እንከፋፈላለን አዲስ አበባ የሚያደርስ በስንት አመት ነው አዲስ አበባ የምትደርሰው በእርግጠኝነት የምናገረው አዲስ አበባ በሰላም ነው የምትመጣው ሰላም ካልክ ትመጣለህ ዘመነ በእርግጠኝነት እነግራለሁ ያንተም ስለሆነች አዲስ አበባ በጦርነት የምትመጣባት አዲስ አበባ ግን የለችም በጦርነት የምትመጣባት እንጦጦ የለችም አልቋል እሱ ሶ ያንን አምኖ ተቀብሎ ዛሬ ነገታቸው ረዳም ሌሎቹም መደበቂያ ማለት መሸሸጊያ ያረጋት አዲስ አበባ ሰላም ስለመጣ ይገሉኛል ብሎ ከመቀሌ ሸሽቶ አዲስ አበባ የገባው ወደዛ እንሄዳለን መሸሸጊያ አዲስ አበባን ስላገኘ ነው ሶ የሰላም ጉዳይ ወሳኝ ነው ይሄን በደንብ ማሰብ ያስፈልጋል ስልጣን የሚባለው ነገር በድርድር የሚገኝ ከሆነ ህዝቡን አሳምነ ከዛ በኋላ በምርጫ የምታገኝ ከሆነ ወደዛ ነው የሚሄደው ከዚህ በኋላ ብዙ ወንድ እስክንድርንም ትላንትናም ገስጫለው በሚቻለኝ መጠን ዛሬም በድጋሚ ነው የምናገረው አሁን ከጥቂት ቀናት በኋላ እነዚህ ከናስራደጋም አስራደነ የሚባለው እንግዲህ ረዳ ፕሮፌሰር ይያሉ ያው ምልህ ያስገርማል ከነሱ ጋር የሚሰነጣጣቃል አሁን ያየው ትሬንድ ምንድነው እስክንድርም ከነሱ ጋር ይጣላል አሁን ሳይው ሶ ናስራደም ምናምንም ይሄ አፋድ የሚባለው ራሱ ይፈረካከሳል ትላንት አስቻለሁ ፍርክስክሱ ነው የሚወጣው ሶ ምናልባት አጌነስት እስክንድርም ሊመጡበት ይችላሉ ናስራደ ሌሎቹ ለምንድነው አጌነስት የሚመጡበት አንደኛ እስክንድር ከፋይናንስ የዲያስፖራው ነበር ዲያስፖራው ስለደረቀ ፋይናንስ ሳያገኙ ሲቀሩ ይጣሉታል ሶ በቅርብ ቀን የመፈረካከስ እድል አፋድ ውስጥ ሊመጣ ይችላል እሱን ደግሞ እንደ እድል ይቆጥርና ያኛው ቡድን ምናልባት የሆነውን ጎትቶ ይወስድና ከዚህ ከአፋድ ውስጥ ይሄው ዋናው ጠላታችን እስክንድር ነበረ ሌሎቹን ጎትተና መጣን ብሎ ሌላ ሳይክል ደግሞ ይጀምራል ሌላ ሳይክል እንደዛም ኤክስፔክት አደርጋለሁና ይሄ ግን ስለማያዋጣ የምትሄዱበት መንገድ የሞት መንገድ ነው የግለሰብም የህይወት መንገድ ሳይሆን የሞት መንገድ ነው እንደ ግለሰብ ስለዚህ ቆም ብሎ አስቦ ወደ ሰላማዊ መንገድ መምጣቱ ይጠቅማል ብዬ ነው ማስበው አድማጭ ተመልካቾች ላይክ አድርጉ 15 ደቂቃ የመጨረሻውን ክፍል አይተናት እንጨርሳለን ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ ጥያቄ አስተያየት ካላችሁም እዚህ ላይ ላኩልን በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ
ግዞት ሰንሰለት ጋዜጠኛ ስሜነ ባይፈርስ ከአብዮታዊ ዲሞክራሲያዊ ባሻገር እጅግ ታዋቂ በሆነበት የጋዜጠኛው ነጻ ሐሳብ የሙግትና ክርክር ፕሮግራሙ ላይ ከቀረጻ ጀርባ ያሉትንና ለህዝብ ከተላለፉት መሰናዶች ላይ ተቆርጠው የቀሩ ሁነቶችን በማጣቀስ የኢህአዴግን ተቀጽላ የሆነውን አዲሱን የዲሞክራሲያዊ ማዕከላዊነት ሴራን በትኖ ያቀረበበት መጽሐፍ ነው። የግዞት ሰንሰለት የተሰኘው ይህ የወቅቱ አነጋጋሪ መጽሐፍ በኢትዮጵያ ባህል ማህበር 30ኛ ዓመት የምስረታ በዓል ሜይ 17 2025 በጀርመን ሙኒክ በሚከበርበት ወቅት በዚያው በጀርመን ሙኒክ ለአውሮፓውያን ማህበረሰቦች በሚስማማ መልኩ የቅርጽ ለውጥ ብቻ ተደርጎበት የታተመው የጋዜጠኛ ስሜነ ባይፈርስ የግዞት ሰንሰለት መጽሐፍ ለገበያ ይቀርባል። በበዓሉ ላይ የምትታደሙም ሆነ ሌሎች መጽሐፉ የት ይገኛል የሚል ጥያቄ ስታነሱ የነበራችሁ በአውሮፓ የምትገኙ ኢትዮጵያውያን በ10 ዩሮ ብቻ የተዘጋጀውን መጽሐፍ በመግዛት ንባብና ጸሐፊውን እናበረታታ። የግዞት ሰንሰለት